ኢራን እስላማዊ ሪፐብሊክ መንግስት ላለፉት 4 አስርት ዓመታት ከባድ የውጭ ማዕቀቦችን፣ የክልላዊ ጦርነቶችን ስጋት፣ የደህንነት ስጋቶችና ተደጋጋሚ የውስጥ ህዝባዊ አመጾችን ተቋቁሞ ህልውናውን ማስጠበቅ የቻለበት ዋና ሚስጥር ሆን ተብሎ በተዘረጋው እጅግ በተወሳሰበው የትይዩ ወታደራዊ ደህንነት መዋቅር ወይም ፓራሌል ሚሊታሪ ሴኩሪቲ መዋቅር ስትራክቸር ምክንያት እንደሆነ ይነሳል። የቴህራን የፖለቲካ ስርዓት የሀገሪቱን ደህንነትና የራሱን ስልጣን እድሜ የሚያረጋግጥ በአንድ ማዕከላዊ ብሔራዊ ጦር በመተማመን አይደለም። ይልቁንም አንዱ ተቋም ሌላኛውን ተቋም በክትትልና በቁጥጥር ስር የሚያውልበት፣ የኃይልና የስልጣን ክፍፍሉ ሆን ተብሎ እንዲደራረብ የተደረገበት፣ እርስ በርሳቸው በሚደጋገፉ በርካታ ወታደራዊና የስለላ ተቋማት የተዘረጋና የተሳሰረ ልዩ ስርዓትን ገንብቷል። ይህ መዋቅር ማናቸውም ድንገተኛ የመንግስት ውድቀቶች፣ የመፈንቅለ መንግስት ሙከራዎችን ወይም የውጭ ኃይሎች የሚያደርሱትን ድንገተኛ ጥቃት ከስረ መሰረቱ ለማክሸፍ ታስቦ የተደራጀ የስርዓቱ ዋነኛ የህልውና ምሰሶ ነው። ኢራን ይህንን ጦርነት ሳትፈራርስ የስልጣን መዋቅሯ ሳይወድቅ እንዲሁም በቬንዙዌላ ላይ አይነት እንደተደረገው ፕሬዝዳንቱ ሲወገድ ሙሉ ስርዓቱ አብሮ ኮላፕስ የሚያደርግበት የሚፈርስበት ሁኔታ ያልተፈጠረው በዚሁ አስደናቂ የኢራን ወታደራዊ መዋቅር ምክንያት ነው ይባላል። መዋቅሩ ኢንዲፔንደንትሊ ራሳቸው ጥቃት መሰንዘር የሚያስችል ኮማንደሮች ያሉት፣ የጦር ክፍሎች ያሉት፣ ብሎም ዋና ዋና የሚባሉ አዛዦች ተገድለው የበላይ መሪው ተገድለው እንኳን በራሱ ቆሞ ጥቃትን መሰንዘር፣ እርምጃን መውሰድ፣ ውሳኔን ማስተላለፍ የሚችል መዋቅር መኖሩ የኢራንን ህልውና ለዓመታት አስጠብቆ መቀጠል ስለመቻሉ ይነሳለታል። ከ1979 የኢራን አብዮት በኋላ የሪፐብሊኩ መስራቾች የተረከቡትን መደበኛ ጦር ሙሉ በሙሉ ማመንን አልቻሉም ነበር በጊዜው። የመደበኛውን ጦር ታማኝነት ለቀደመው የሻህ ስርዓት ሊሆን ይችላል ከሚል ስጋት በመነሳት አብዮቱና እስላማዊውን መንግስት ፍልስፍና የሚጠብቅ ሙሉ በሙሉ አዲሱና ለአብዮቱ ታማኝ የሆነ ትይዩ የሆነ ወታደራዊ ኃይልን እንዲመሰረት አደረጉ። ይህ ታሪካዊ ውሳኔ ነው ታዲያ ዛሬ የምናየውን የኢራን ድብልቅ ሊባል የሚችለውን የመከላከያ መዋቅር ሊፈጥር የቻለው። በዚህ መሰረት ሀገሪቱ ሁለት ሙሉ ወታደራዊ መዋቅሮች አሏት፣ ሁለቱም ራሳቸውን ችለው መቆም የሚችሉ። የመጀመሪያው ሀገሪቱን ከውጭ ወታደራዊ ወረራ የመከላከል መደበኛ ኃላፊነት የተጣለበት መደበኛው ጦር ወይም አርቴሽ ሲሆን፣ ሁለተኛው ደግሞ እስላማዊውን ስርዓት ፖለቲካዊ፣ አይዲዮሎጂካል እንዲሁም ወታደራዊ ህልውናውን እንዲታደግ የተቋቋመው ግዙፉ ኢስላሚክ ሪቮሉሽናሪ ጋርድስ ኮር የሚባለው ወይም IRGC ነው። የኢራን እስላማዊት ሪፐብሊክ አብዮታዊ ጥበቃ ጦር ማለት ነው። ይህ በሁለት ትይዩ መስመሮች የተዋቀረው ወታደራዊ የእዝ ሰንሰለት በውስጡ በርካታ ንዑሳን ክፍሎችና ልዩ የደህንነት ክንፎችን ያቀፈ ነው ተብሎ ይነሳል። በIRGC ስር የሚገኘውና የአየርና የጠፈር ወይም ኤሮስፔስ ኃይል የሀገሪቱን እጅግ ዘመናዊ ሚሳኤሎችና የድሮን ቴክኖሎጂዎችን በመቆጣጠር ከእስራኤልና ከአሜሪካ ለሚመጡ ስጋቶች ዋነኛ ወታደራዊ የዲትራንስ አቅም ሆኖ ያገለግላል። በሌላ በኩል ደግሞ በየመንደሩና በየተቋማቱ የተዘረጋው የባሲጅ ህዝባዊ ሰራዊት የውስጥ አመጾችን በማጨናገፍና የአይዲዮሎጂ የበላይነትን በማስፈጸም የስርዓቱ የውስጥ የብረት ክንድ ሆኖ ወይም ብረት ለበስ ግንብ ሆኖ ይሰራል። ከሀገር ድንበር ውጭ ደግሞ ቅዱስ ፎርስ የተሰኘውን ልዩ እዝ በመካከለኛው ምስራቅ የውክልና መረቦችን በመዘርጋት የኢራንን ቀጠናዊ ተጽዕኖ ወሰኑን ያስፋል። እነዚህን ሁሉ የሚያሳስሩት ደግሞ የኢራን የመረጃ ሚኒስቴርና የIRGC የስለላ ክፍሎችን ጨምሮ ወደ 16 የሚጠጉ እርስ በርሳቸውን ለመቆጣጠር የሚያመች ስልት የተበጀላቸው የደህንነትና የስለላ ተቋማት አሏቸው። ታዲያ በዛሬው የፖድካስት ዝግጅታችን ይህንን የተወሳሰበና ዘመናትን የተሻገረ የኢራን የወታደራዊና የደህንነት ተቋማት መዋቅር ከምስረታው ታሪካዊ ዳራ ጀምሮ ተቋማቱ እርስ በርስ እንዴት እንደሚመጋገቡና የኢራንን ፖለቲካዊ ህልውና በማስጠበቅ ረገድ ያላቸውን ወሳኝ ሚና በሰፊው እንመለከታለን። እስከ ፕሮግራማችን ፍጻሜ ድረስም አብራችሁን እንድትቆዩ እንጋብዛችኋለን። የገበያ ግሎባልን የዩቲዩብ ገጽ ሰብስክራይብ አድርጉ፣ ቪዲዮውን ላይክ አድርጉ፣ ሀሳብ አስተያየታችሁን በኮመንት መስጫው ላይ አስቀምጡልን ለማለት እወዳለሁ። ከተከታይ አጭር መሸጋገሪያ በኋላ ተመልሰን ስንመጣ ዝርዝር ጉዳዮችን ይዘን የሚሆነው። በድጋሜ መልካም ቆይታ። አስደሳች ዜና ለውድ ደንበኞቻችንና ለቤት ፈላጊዎች። በመሃል መገናኛ ዲያስፖራ አደባባይ አጠገብ የጫካ ፕሮጀክት እይታ ያለው ዘመናዊ አፓርትመንት በ40/60 አከፋፈል ከስቱዲዮ እስከ ባለ 3 መኝታ ቤቶችን ለተወሰነ ጊዜ ብቻ በሚቆይ ልዩ ቅናሽ አቅርበንልዎታል። ስቱዲዮ በ2.7 ሚሊዮን ብር ጠቅላላ ዋጋ፣ ባለ 1 መኝታ በ4.4 ሚሊዮን ብር ጠቅላላ ዋጋ፣ ባለ 2 መኝታ በ6.7 ሚሊዮን ብር ጠቅላላ ዋጋ፣ ባለ 3 መኝታ በ8.3 ሚሊዮን ብር ጠቅላላ ዋጋ የግሎ ያድርጉ። ምን ይሄ ብቻ! የዲፕሎማት መንደር በሆነችው በሳር ቤት አደባባይ የ30% ቅናሽ የተደረገባቸውን አፓርትመንት ቤቶች ከባለ 1 እስከ ባለ 3 መኝታ ቤቶችን በመሸጥ ላይ እንገኛለን። ልብ ይበሉ፣ ይህ ልዩ ቅናሽ ለተወሰኑ ቀናቶች ብቻ የሚቆይ በመሆኑ ፈጥነው ይመዝገቡ። ለበለጠ መረጃ በ0908882208 ወይም በ0969699373 ይደውሉልን። ቴምር ሪል ስቴት
በብዙ የዓለማችን ሀገራት ዘንድ አንድ ማዕከላዊ ጦር ኃይልና አንድ የተቀናጀ የመከላከያ እዝ ብቻ እንዲኖር ይፈለጋል ይደረጋልም። የዚህን ምክንያት ወታደራዊ ውሳኔዎችን በፍጥነት ለመስጠትና ሀብትን ባልተበታተነ መልኩ ለመጠቀም እንዲያስችል ታስቦ ነው የሚሆነው። ነገር ግን በኢራን የፖለቲካ ፍልስፍና ውስጥ ይህ የተለመደው ባህላዊ ብለን ልንጠራው የምንችለው አሰራር እጅግ አደገኛ እንደሆነ ይታመናል። አንድ የተዋሃደና ከፍተኛ አቅም ያለው ጦር መኖሩ የወታደራዊ መሪዎች ወይም የጀነራሎችን ስብስብ ስልጣን ተቆጣጥሮ መንግስትን የመገልበጥ ወይም የመፈንቅለ መንግስት ወይም coup d'état ሙከራ የማድረግ እድሉ ሰፊ ያደርገዋል የሚል እምነትን አለ። የኢራን መሪዎች ይህንን ስጋት ከስረ መሰረቱ ለማስወገድ ሲሉ ሆን ብለው የመከላከያና የደህንነት ተቋማቱን ስልጣንና ኃላፊነት እንዲደራረብ አድርጓል። ይህ ኃይል መደራረብ ስትራቴጂ ዋና ዓላማው በሀገሪቱ ውስጥ ምንም አይነት ነጠላ ወታደራዊ አካል ሙሉ የኃይል የበላይነት እንዳይኖረው ማድረግን መሰረት ያደረገ ነው። የመከላከያ መዋቅሩ በተደራረበ መልኩ በመገንባቱ ምክንያት አንደኛው ወታደራዊ ክንፍ ያልተገባ የፖለቲካ እንቅስቃሴ ቢያደርግ ወይም መንግስትን ለመገልበጥ ቢያስብ እንኳን በሌላኛው ትይዩ ወታደራዊ ኃይል ወዲያውኑ የመክሸፍና የመመታት እድሉ እጅግ ከፍተኛ ይሆናል። የአሰራር በፖለቲካ ሳይንስ አነጋገር ኩፕ ፕሩፊንግ ወይም መፈንቅለ መንግስትን የመከላከል ስልት ተብሎ የሚጠራ ሲሆን የኢራን ስርዓት ይህንን ስልት እስከ መጨረሻው ጥግ ድረስ እየተገበረው ይገኛል። ይህ ሆን ተብሎ የተፈጠረው የኃይል መደራረብ ሀገሪቱ ሁለት ሙሉ ለሙሉ የተለያዩ የራሳቸው የአየር ኃይል፣ የየብስ ወታደራዊ ጦር እንዲሁም የባህር ኃይልና የስለላ መዋቅር ያላቸው ወታደራዊ ክንፎች እንዲኖራት አስገድዷል። የመጀመሪያው አገሪቱን ከውጭ ጠላቶች ወረራ የመከላከልና የድንበር ሉዓላዊነትን የማስጠበቅ መደበኛ ሚና የሚሰጠው መደበኛው ጦር ወይም አርቴሽ በሚል ስም የሚጠራው ጦር ሲሆን ሁለተኛው ደግሞ አብዮቱን የፖለቲካ መስመሩንና የስርዓቱን ህልውና አይዲዮሎጂውን በወታደራዊና በፖለቲካ መስክ እንዲጠብቅ የተቋቋመው የኢስላሚክ ሪቮሉሽናሪ ጋርድስ ኮር ወይም IRGC ነው። ሁለቱ አካላት በተመሳሳይ መልኩ የጦር መሳሪያና የሰራዊት አቅምን የሚያስተዳድሩ ቢሆንም የእዝ ሰንሰለታቸውና ታማኝነታቸው የተለያየ በመሆኑ እርስ በርስ ቁጥጥርና ሚዛን እንዲጠብቁ ያደርጋቸዋል። ከዚህ በተጨማሪም ይህ የኃይል መደራረብ ስልት የውጭ ጠላቶችን ከመከላከል ባለፈም የውስጥ ስጋቶችና የህዝብ አመጾችንም በሚገባ ለመቆጣጠር ያስችላል። መደበኛው ጦር በህዝብ ላይ መተኮስ ወይም የውስጥ ፖለቲካ ጣልቃ መግባት በማይፈልግበት ወይም በሚያንገራግርበት ወቅት ለስርዓቱ አይዲዮሎጂካል ታማኝነት ያላቸው አብዮታዊ ጦሮቹ የባሲጅ ህዝባዊ ሰራዊቶቹ ያለምንም ቅድመ ሁኔታና ሌላ ስጋት ለአመጹን ለመበተን በቀጥታ ይሰማራሉ፣ ዝግጁ ይሆናሉ። እንዲሁም በውጭ ጠላቶች ጥቃት ምክንያት የአንድ ወታደራዊ ተቋም የእዝ ማዕከል ቢመታ ወይም ቢወድቅ እንኳን ትይዩ ወታደራዊ አካል መኖሩ ወዲያውኑ ውጊያውና ሀገርን የመጠበቁ ስራ የመረከብ አቅም እንዲኖሩ ያደርገዋል። ይህ ሆን ተብሎ የተሰራ ፓራሌል የሆነ የደህንነት መዋቅር የኢራን ስርዓት ከማንኛውም ድንገተኛ ውድቀት ወይም የውስጥ አሻጥር ተጠብቆ እንዲቆይና እንዲኖር ያደረገም ወሳኝ ስትራቴጂካዊ መሳሪያ ሆኖ አገልግሏል። ምንም እንኳን ሁለቱም አካላት ግዙፍ ሰራዊትና ወታደራዊ መሳሪያዎች ያሏቸው ቢሆንም የራሳቸው ህጋዊ ተልእኮ፣ የስልጣን ወሰንና የፖለቲካ ሚና በግልጽ ተከፋፍለው የያዙ ናቸው። መደበኛው ጦር ወይም አርቴሽ የኢራንን ድንበር፣ የግዛት አንድነትና የሀገሪቱን ሉዓላዊነት የመጠበቅ መደበኛ የወታደርነት ሚናን ይወጣል። አርቴሽ ከ1979 አብዮት በፊት የነበረውን መደበኛ የወታደራዊ መዋቅር ይዞ የቀጠለ በመሆኑ የታጠቁ አካላቱ በዋናነት ሀገሪቱን ከውጭ ወታደራዊ ወረራዎች የመከላከል ኃላፊነት አለባቸው። የዚህ ጦር ዋና ትኩረት ሀገራዊ መከላከያ እንደመሆኑ መጠን በህገ መንግስቱና በስርዓቱ መመሪያዎች መሰረት በሀገሪቱ የውስጥ ፖለቲካዊ ውሳኔዎች ወይም በህዝባዊ ጉዳዮች ላይ ጣልቃ እንዳይገባ በጥብቅ የተከለከለ ነው። አርቴሽ ፕሮፌሽናል የሆነ ከፖለቲካዊ ገለልተኝነት እንዲጠበቅ የተደረገና የሀገሪቱን ድንበር ከውጭ ወታደራዊ ስጋቶች የሚጠብቅ መደበኛ መከላከያ ሰራዊት ሆኖ ያገለግላል። በሌላ በኩል ደግሞ የኢስላሚክ ሪቮሉሽናሪ ጋርድ ኮርፕስ ወይም የኢስላሚክ አብዮታዊ ዘብ ጦር የተቋቋመበት መሰረታዊ ዓላማ ሙሉ በሙሉ የተለየ ነው። IRGC የተቋቋመው ሀገራዊ ድንበርን ለመጠበቅ ብቻ ሳይሆን ራሱን የ1979ን እስላማዊ አብዮትና የስርዓቱን አይዲዮሎጂካል ህልውና ከማንኛውም የውስጥም ሆነ የውጭ አደጋዎች ለመጠበቅ ነው። የዚህ ጦር ዋና ተልእኮ የኢራን መንግስት የፖለቲካና የሃይማኖትን ፍልስፍና እንዳይቀለበስ ማድረግ ነው። IRGC ከመደበኛው ጦር በተለየ መልኩ ሰፊ የሆነ የፖለቲካ የደህንነትና የኢኮኖሚ ስልጣንን ይዞ ይሰራል። ይህ የስልጣን ክፍፍል በበጀት፣ በትጥቅ ጥራት እንዲሁም በፖለቲካዊ ተሰሚነት ላይም ግልጽ ልዩነትን ይፈጥራል። IRGC የስርዓቱን አይዲዮሎጂና የፖለቲካ የበላይነት የሚያስጠብቅ ዋነኛ ኃይል በመሆኑ ከመደበኛው ጦር ወይም
ከአርቴሽ እጅግ የላቀ በጀት፣ የተራቀቁ የጦር መሳሪያዎችና ከፍተኛ የፖለቲካ ተሰሚነት እንዲኖረው ያደርገዋል። አርቴሽ ሀገራዊ የመከላከል ሚናው እንዲወጣ አስፈላጊው ድጋፍ የሚደረግለት ቢሆንም የፖለቲካ ስልጣን ግን እንዳይኖረው ገደብ ተጥሎበታል። IRGC ግን በቀጥታ ከኢራን የበላይ መሪ ወይም ሱፕሪም ሊደር ጋር የተያያዘ የእዝ ሰንሰለት ያለው ሲሆን የስርዓቱን ህልውና በሚስጥርና በግልጽ የመጠበቅ ኃላፊነትም ይሰጠዋል። በአጠቃላይ ይህ የስልጣን ክፍፍል የኢራን የመከላከያ አቅም በሁለት የተለያዩ አቅጣጫዎች እንዲገነባ አስችሏል። መደበኛው ጦር መደበኛ የጦር ስጋቶችን እንዲሁም ድንበር የተመለከተ ደህንነትን ሲያስጠብቅ፣ አብዮታዊ ጦሩ ደግሞ የፖለቲካ ስርዓቱን የውስጥ ደህንነትንና የቀጠናውን የኃይል ሚዛን ለማስከበር ይሰራል። ሁለቱ ኃይሎች ጎን ለጎን እንዲሰሩ መደረጋቸው ደግሞ የኢራን መንግስት ሁለቱንም ማለትም ሀገራዊ ሉዓላዊነትና አብዮታዊ የፖለቲካ ስርዓቱን በአንድ ጊዜ አስጠብቆ እንዲቀጥል ያስቻለው ወሳኝ የመዋቅር ስትራቴጂ ሆኖ እናገኘዋለን። ከ1979 አብዮት በኋላ IRGC ከተመሰረተበት ጊዜ ጀምሮ የወታደራዊ ተቋም ተልእኮን ብቻ አልነበረም ሲወጣ የነበረው። ይልቁንም ባለፉት 4 አስርት ዓመታት ውስጥ ተቋሙ በኢራን የፖለቲካ፣ ወታደራዊ፣ የደህንነትና የኢኮኖሚ ምህዳር ላይ ሙሉ የበላይነቱን ማረጋገጥ ችሏል። IRGC ከመደበኛ አየር፣ የምድርና የባህር ኃይል ባሻገር የራሱን የሆነ የጠፈርና የሚሳኤል የሳይበር ወታደራዊ ክፍሎችና ራሱን የቻለ የስለላ መዋቅር እንዲሁም የኢኮኖሚ አቅምን አደራጅቷል። ሀገሪቱ እጅግ ስትራቴጂካዊ የሆኑ የጦር መሳሪያዎችን በተለይም የተራቀቁ ባሊስቲክ ሚሳኤሎችን፣ የድሮን ቴክኖሎጂዎችና የኒውክሌር መርሃ ግብሩን ደህንነት በበላይነት የሚቆጣጠረውም ይኸው አብዮታዊ ጦር ነው። ነገር ግን የIRGC የበላይነት በወታደራዊ ጡንቻ ብቻ የተገደበ አይደለም። ጦሩ በኢራን ኢኮኖሚ አውታር ላይ ያለው ይዞታም እጅግ አስደናቂና ስፋት ያለው ነው። በተለይም ከኢራን ኢራቅ ጦርነት ማብቃት ማግስት ተቋሙ ካታም አልአንቢያ የተሰኘውን ግዙፍ የኮንስትራክሽንና የኢንጂነሪንግ ኩባንያን በመጠቀም በሀገሪቱ ታላላቅ የመሰረተ ልማት ፕሮጀክቶች፣ በነዳጅና የተፈጥሮ ጋዝ ቁፋሮች፣ በቴሌኮሙኒኬሽን፣ በግንባታና በፋይናንስ ዘርፎች ላይ ከፍተኛ ቁጥጥርን አድርጓል። ይህ የኢኮኖሚ አቅም IRGC ከመደበኛ በጀት ውጪ በራሱ ገቢ ራሱን እንዲያስተዳድርና ተግባራቱን ያለምንም የገንዘብ እጥረት እንዲያከናውንም ያስቻለው ሆኖ መጥቷል። የኢራን መሪዎች የIRGCን ወታደራዊ፣ ፖለቲካዊና ኢኮኖሚያዊ አቅም በዚህ ልክ ያሳደጉበት ዋነኛው ምክንያት ደግሞ ስርዓቱና የጥበቃ ጦሩ የማይነጣጠሉ አንድ አካል እንዲሆኑ ለማድረግ ስለታሰበ ነው። የIRGC ህልውና ቀጥታ ከእስላሚክ ሪፐብሊኩ መኖር ጋር የተያያዘ በመሆኑ የስርዓቱ መውደቅ የIRGCን ሙሉ ሀብትና የበላይነት የሚያከሽፍ ነው የሚሆነው። ተቋሙ የስርዓቱን ህልውና ለመጠበቅ እስከ መጨረሻው ጠብታ ድረስ እንደሚታገል የፖለቲካ ውሳኔ ሰጪዎቹ ያውቁታል። እሱን ለማስፈጸም ነው የሚሰሩት። በተጨማሪ ይህ ግዙፍ የኃይል ግንባታ በማንኛውም ተቃዋሚ ወይም የውጭ ኃይል ዘንድ ትልቅ የፍርሃት ድባብን የሚፈጥር ነው። በኢራን የውስጥ የፖለቲካ ለውጥ ለማምጣት ወይም ስርዓቱን ለመጣል የሚሰብኩ ኃይሎች መንግስትን ብቻ ሳይሆን ይህንን ግዙፍ በቢሊዮን የሚቆጠር ዶላር የሚንቀሳቀስበትንና ሚሊዮኖች የታጠቁበትም አብዮታዊ ጥበቃ ጦሩ ከመሰረቱ መናድ እንደሚኖርባቸው ያውቃሉ። ይህም IRGCን የኢራን የፖለቲካ መዋቅር ዋነኛ የማይበገርና የመጨረሻው የደህንነት ምሽግ የብረት ምሰሶ ግንብ ሆኖ እንዲያገለግል አድርጎታል። ከ1979 አብዮት በኋላ በኢራን ላይ በተጣሉት የረጅም ጊዜ ዓለም አቀፍ ማዕቀቦች ምክንያት የመደበኛው ጦር ወይም አርቴሽ የአየር ኃይል ዘመናዊ ጦር አይሮፕላኖችና የመለወጫ ዕቃዎችን በቀላሉ ማግኘትን አልቻለም። ይህ ታሪካዊ ክፍተት ኢራን ከምዕራባውያን ሀገራት ጋር በሚኖራት መደበኛ የአየር ላይ ውጊያም ትልቅ ድክመት እንዲኖርባት አድርጓል። ነገር ግን የቴህራን የስትራቴጂ ባለሙያዎች ይህንን ክፍተት ለመሙላት ሙሉ በሙሉ አዲስና የተለየ አቅጣጫን መረጡ። እሱም መደበኛ የአየር ኃይልን ለመገንባት በቢሊዮን የሚቆጠሩ ዶላሮችን ከማፍሰስ ይልቅ በIRGC ስር የሚገኙን የአየርና የጠፈር ኃይል በማጠናከር ትኩረታቸውን ወደ ሚሳኤልና የድሮን ቴክኖሎጂ ያደረጉ። በዚህም መሰረት የIRGC የአየርና የጠፈር ኃይል ወይም ኤሮስፔስ ክፍል በአሁኑ ወቅት በመካከለኛው ምስራቅ እጅግ ግዙፍ የተራቀቀ ከሚባሉት የባሊስቲክና የክሩዝ ሚሳኤል ስብስቦች መካከል አንዱን በበላይነት የሚያስተዳድር ኃይል እንዲሆን አደረገው። ይህ እዝ አጭር፣ መካከለኛና ረጅም ርቀት መተኮስ የሚችሉ እጅግ ከፍተኛ የጥፋት አቅም ያላቸውና ኢላማቸውን በትክክል መምታት የሚችሉ የተራቀቁ ሚሳኤሎችን ታጥቋል። ከዚህ በተጨማሪም የIRGC ድሮን ወይም የሰው አልባ አውሮፕላኖች ፕሮግራም በከፍተኛ ፍጥነት በማደጉ ሀገሪቱ ለስለላም ሆነ ለጥቃት የሚያገለግሉ በርካታ የድሮን አይነቶችን በሀገር ውስጥ የማምረትና በስፋት የመታጠቅ ብቃት እንድታገኝ አድርጓታል። የዚህ ስትራቴጂካዊ ወታደራዊ አቅም ዋና ዓላማ ደግሞ የጠላትን ጥቃት አስቀድሞ ማገድ ወይም የደትራንስን አቅም መገንባት ነው። ኢራን ቀጥተኛና መደበኛ የአየር ላይ የተመሰረተ ጦርነት ውስጥ ከመግባት ይልቅ የጠላቶቿን ስትራቴጂካዊ ቦታዎች፣ የጦር ሰፈሮች፣ የነዳጅ ማጣሪያዎችና አስፈላጊ የመሰረተ ልማት ተቋማትን በርቀት ሆኖ የመምታት አቅም እንዳላት በተግባር አሳይታለች። የአቅም አሜሪካና እስራኤል በኢራን የኒውክሌር ተቋማት ወይም በዋና ዋና የፖለቲካ ማዕከላት ላይ ጥቃት ከማድረሳቸው በፊት ሊከተል የሚችለውን ከባድ የበቀል እርምጃና ጥፋት ግምት ውስጥ በማስገባት ሁለት ጊዜ እንዲያስቡ የሚያደርግ የፍርሃት ድባብ መፍጠርን የቻለ ነው። ለማጠቃለል ያህል ግን ይሄኛውን ጉዳይ ስፔሲፊክሊ
በአርዲሲ ስር የሚገኘውን የአየርና የጠፈር ኃይል የኢራንን ድንበርና የፖለቲካ ስርዓት ከውጭ ወታደራዊ ወረራዎች የሚጠብቅ የማይበገር የሰማይ ላይ ጋሻን የሆነው ይህ የባሊስቲክ ሚሳኤሎችና የድሮኖች ስብስብ ሀገሪቱ በኢኮኖሚ እገዳዎች ውስጥ ሆናም እንኳን የቀጠናውን ወታደራዊ የኃይል ሚዛን እንድትገዳደርና የስርዓቷን ህልውና በጽኑ መሰረት ላይ እንድታቆም ያስቻላት ወሳኝ ስትራቴጂካዊ መሳሪያ ሆኖ ያገለግላል። በሌላ በኩል በባሲጅ ታጣቂዎች በኩል ያለው ስብስብ በ1979 በአያቶላ ሆሜኒ ትዕዛዝ የተቋቋመው ስብስብ ማለት ነው ሙሉ በሙሉ በእስላሚክ ሪቮሉሽነሪ ጋርድ ኮርፕስ ስር እንዲደራጅ የተደረገ ኃይል ነው። ባሲጅ ተራ የወታደር ስብስብ አይደለም። ይልቁንም በኢራን የህብረተሰብ ክፍል ውስጥ ዘልቆ የገባ በየመንደሩ፣ በየመስጊዱ፣ በየዩኒቨርሲቲው፣ በየሁለተኛ ደረጃ ትምህርት ቤቱ፣ በየፋብሪካውና በየመንግስት መስሪያ ቤቱ የተዘረጋ እጅግ ግዙፍና ውስብስብ የሆነ መዋቅር ነው። ይህ መዋቅር በፍቃደኝነት ላይ የተመሰረተ አባልነት የሚንጸባረቅበት ቢሆንም ለአባላቱ ነፃ የትምህርት ዕድል፣ የሥራ ቅድሚያና የኢኮኖሚ ጥቅማ ጥቅሞችን በመስጠት በሚሊዮን የሚቆጠሩ ዜጎች በውስጡ ማቀፍን የቻለ ግዙፍ የበጎ ፍቃደኞች ጦር ስብስብ ነው። የባሲጅ ህዝባዊ ሰራዊት ዋነኛ ተልእኮ የህብረተሰቡን የዕለት ተዕለት እንቅስቃሴና የፖለቲካ እንቅስቃሴ መከታተል፣ የአይዲዮሎጂ የበላይነትን ማስፈን እንዲሁም ማንኛውም ጸረ መንግስት እንቅስቃሴዎች ገና ከጅምሩ ማጨናገፍ ነው ስራው። በተለይም በሀገሪቱ ውስጥ በኢኮኖሚ ቀውስ፣ በፖለቲካ ቅሬታ ወይም በሌሎች ምክንያቶች የተቀሰቀሱ ታላላቅ ህዝባዊ አመጾችና የተቃውሞ ሰልፎች በሚነሱበት ጊዜ ስርዓቱ የመጀመሪያውና ዋነኛው የመከላከያ ምላሹ አድርጎ የሚጠቀመው ይህንኑ የባሲጅ ኃይል ነው። የባሲጅ አባላት የረብሻ መቆጣጠሪያ ትጥቆችን በመታጠቅና በሞተር ብስክሌቶችም ጭምር በመንቀሳቀስ ተቃውሞችን በፍጥነትና በከፍተኛ ኃይል በማፈን የስርዓቱን ህልውና በማስጠበቅ ከፍተኛ ሚና የሚጫወቱ ናቸው። ከዚህ በተጨማሪም ባሲጅ የስርዓቱ የደህንነት አይንና ጆሮ ሆኖም የሚያገለግል ነው። በየአካባቢው የተዘረጉት የባሲጅ ማዕከላት በህብረተሰቡ ውስጥ የሚነሱ ፖለቲካዊ ቅሬታዎችን፣ የውጭ ባህል ተጽዕኖዎችን፣ የተቃውሞ እንቅስቃሴዎችን አስቀድሞ በመሰብሰብ ለአይአርጂሲ የስለላ ክፍሎች መረጃውን ያቀብላል። ይህም የኢራን መንግስት የውስጥ ስጋቶች በቅድሚያ እንዲያውቅና የመከላከያ እርምጃዎችን እንዲወስድ የሚያስችለው አቅምን ይፈጥርለታል። የባሲጅ ህዝባዊ ሰራዊት የኢራን እስላሚክ ሪፐብሊክ የውስጥ የደህንነት የሚያረጋግጥበት ሌላኛው ብረት ለበስ ግንብ ነው። መደበኛው ጦር ሀገሪቱን ከውጭ ጠላት ሲጠብቅ፣ ባሲጅ ደግሞ በህብረተሰቡ ውስጥ በመሰግሰግ የፖለቲካ ስርዓቱ እንዳይናጋ፣ የውስጥ አመጾች እንዳይስፋፉና የእስላማዊው አብዮት አይዲዮሎጂ በየደረጃው ጸንቶ እንዲቀጥል የሚያደርግ ወሳኝ ህዝባዊ የደህንነት መስሪያ ቤት ሆኖ የሚያገለግል ኃይል ነው። ኢራን ወታደራዊ ስትራቴጂ ባለሙያዎች ሀገሪቱ በድንበሯ ውስጥ ብቻ ተከልላ መከላከያ መስራት እንደማይበቃት ማመናቸው ደግሞ ሌላኛው የኢራን ግዙፍ የሆነውን የመከላከያ ስልት ይዞ እንዲመጡ አደረጋቸው። ጠላቶቿ ከሀገር ወሰን ርቀው ባሉ የመካከለኛው ምስራቅ ግዛቶች ላይ መጋፈጥና ውጊያውን ከኢራን ድንበር ውጭ ማድረግ የስርዓት ህልውና ለማስጠበቅ ወሳኝ እንደሆነ ያምናሉ የኢራን አመራሮች። ይህንን የፊት ለፊት የመከላከያ ወይም ፎርዋርድ ዲፌንስ ስትራቴጂ በበላይነት የመምራትና የመተግበር ኃላፊነት ደግሞ ቅዱስ ኃይል ተጣለ። የቅዱስ ኃይል በአይአርጂሲ ስር የሚገኝ ድንበር ዘለል የወታደራዊና የደህንነት ክንፍ ሲሆን በዋናነት መደበኛ ባልሆኑ ውጊያዎች፣ በውክልና ጦርነቶችና በመደበኛ ያልሆኑ ወታደራዊ ኦፕሬሽኖች ላይ የተሰማራ ኃይል ነው። የቅዱስ ኃይል በመካከለኛው ምስራቅ የቀጠናው የኃይል ሚዛን ላይ ከፍተኛ ተጽዕኖ የፈጠረውን አክሲስ ኦፍ ሬዚስታንስ ተብሎ የሚጠራውን ህብረት በመገንባቱ እንዲሁም በማስተዳደሩ ይታወቃል። ይህ ኃይል እንደ ሊባኖሱ ሂዝቦላ፣ በዌስት ባንክና በጋዛ ያሉ እንደ ሐማስና ኢስላሚክ ጂሃድ ያሉ የፍልስጤም ቡድኖች፣ የየመን ውስጥ የሚገኘው የሁቲ እንቅስቃሴ እንዲሁም በኢራቅና በሶሪያ የሚገኙ የተለያዩ የሺአ ሚሊሻዎችን በማሰልጠን በዘመናዊ ጦር መሳሪያዎችን በማስታጠቅ በገንዘብ በመደገፍና ስትራቴጂካዊ መመሪያዎችን በመስጠት በኩል ግንባር ቀደሙን ሚና ይጫወታል። ቅዱስ ፎርስ ይህ የተወሳሰበ የውክልና ጦርነት መረብ ኢራን በወታደራዊና በደህንነት መስክ እጅግ ከፍተኛ የሆነ ስትራቴጂካዊ ጥቅም እንድታገኝም ያስቻላት ነው። በመጀመሪያ ደረጃ ኢራን ከዋና ዋና ጠላቶቿ ማለት ከእስራኤልና በአካባቢው ከሚገኙ የምዕራባውያን ኃይሎች ጋር ቀጥታ መጋፈጥ ሳያስፈልጋት በእነዚህ አጋሮቿ አማካኝነት ተጽዕኖ እንድታሳድር ያደርጋታል። ሁለተኛ ማናቸውም የውጭ ኃይሎች በኢራን ላይ ቀጥተኛ ወታደራዊ ጥቃት ለመሰንዘር ሲያስቡ በመካከለኛው ምስራቅ የተዘረጉት እነዚህ የቅዱስ ኃይል አጋራት በወታደራዊ ማዕከሎቻቸውና በጠላት ሀገራት ላይ የሚያደርሱትን የበቀል እርምጃ ስጋት ግምት ውስጥ እንዲያስገቡ ያስገዳቸዋል። የቅዱስ ኃይል የኢራን እስላማዊ ሪፐብሊክ የሀገር ውጭ ወታደራዊና ፖለቲካዊ ጋሻውን የሚያገለግል ሌላኛው ግዙፍ ወታደራዊ አቅም ነው። የኢራን መሪዎች ይህንን ድንበር ዘለል ተቋም በመጠቀም ሀገሪቱ በቀጠናው የማይናቅ ኃይል አድርገው ከመገንባታቸውን በላይ የስርዓቱን ህልውና የሚያስጠብቁትንና የውጭ ጠላቶችን ከሀገሪቱ ድንበር ርቀው እንዲቆዩ የሚያደርጉበትን ውጤታማ ጂኦፖለቲካዊ የመከላከያ መረብ ለመዘርጋትም የቻሉበት መንገድ ሆኖ እናገኘዋለን።
የኢራን የደህንነት መዋቅር በአንድ ነጠላ የስለላ ተቋም ብቻ የተገነባ ደግሞ አይደለም። ይልቁንም በሀገሪቱ ውስጥ የተለያዩ ተግባራትና የወታደራዊ መዋቅር ድርሻ ያላቸው ወደ 16 የሚጠጉ የመረጃና የስለላ ተቋማትንም አቅፎ የያዘ ነው። እነዚህ ተቋማት በከፍተኛ ደረጃ ቅንጅት ላይ ትኩረት አድርገው የሚሰሩ ቢሆንም ሆን ተብሎ በተደረገ የመዋቅር ንድፍ አሰራር አንድ ተቋም ሌላው የሚከታተልበትና የሚያዝበት የተደራረበ የቁጥጥር ስርዓት አላቸው። ይህ ስልት በደህንነት አውታሩ ውስጥ ሊፈጠር የሚችልን ከዳተኛነት፣ የኃይል ማከማቸት ወይም የውጭ ሰላዮች ሰርጎ ገብነትን አስቀድሞ ለመግታት ጥቅም ላይ የሚውል እንደሆነ ይነሳል። ከእነዚህ በርካታ ተቋማት መካከል ሁለቱ ግዙፍ አውታሮች ዋነኛው የፖለቲካና የወታደራዊ ስለላ ሚናን ይወጣሉ። የመጀመሪያው የመረጃና የደህንነት ሚኒስቴር ወይም ሚኒስትሪ ኦፍ ኢንተለጀንስ ተብሎ የሚጠራው MOIS የሚባለው ተቋም ሲሆን ይህ ተቋም የመንግስት ሲቪል የስለላ ክፍል ነው። ሚኒስቴሩ በዋናነት የውስጥ ደህንነት፣ የውጭ ሀገር ሰላዮችን ፍለጋ፣ የሳይበር ጥቃቶችን መከላከልና የፖለቲካ ተቃዋሚዎችን እንቅስቃሴ የመከታተል ኃላፊነት የሚጣልበት ነው። ሁለተኛውና እጅግ ተጽዕኖ ፈጣሪው ደግሞ በIRGC ስር የሚገኘው የIRGC የደህንነትና የመረጃ ክፍል ወይም IRGC ኢንተለጀንስ ኦርጋናይዜሽን ነው ተብሎ የሚጠራው። ይህ ወታደራዊ ክንፍ የስለላ መዋቅር ከጊዜ ወደ ጊዜ አቅሙ እያደገ በመምጣቱ በሀገሪቱ የውስጥ ፖለቲካ፣ በኢኮኖሚ አሻጥሮችና በውጭ ሀገር የስለላ ኦፕሬሽኖች ላይም ከፍተኛ ተሳትፎን ያደርጋል። በእነዚህ ትይዩ የስለላ ተቋማት መካከል አልፎ አልፎ የመረጃና የስልጣን ሽሚያ የሚታይ ቢሆንም ለስርዓቱ ህልውና ሲባል ግን መረጃዎችን በቅንጅት የመለዋወጥና በጋራ የመስራት ግዴታ ይጣልባቸዋል። የ16 ያህል አይኖች ያሉት የስለላ መረብ የኢራን መንግስት በሀገሪቱ ውስጥ ሊጠነሰሱ የሚችሉ የመፈንቅለ መንግስት ሙከራዎችን፣ የውጭ ሀገር የስለላ ድርጅቶች እንደ ሞሳድ ወይም CIA ሰርጎ ገብነቶችና የሳይበር ጥቃቶችን ገና በጽንስ ደረጃ ላይ እያሉ አስቀድሞ በማወቅ እንዲያከሽፍም ትልቅ አቅም ፈጥሮለታል። ይህ የተወሳሰበ የመረጃና የስለላ አውታር የኢራን እስላማዊ ሪፐብሊክ የውስጥና የውጭ ስጋቶች የሚቃኝበት ዋነኛ የመረጃ መጋቢው ክፍል ነው። በርካታ የተደራረቡ የስለላ ተቋማት መኖራቸው ተቋማቱ እርስ በርስ የቁጥጥር ሚዛን እንዲጠብቁ የሚያደርግ ከመሆኑም በላይ ግን ስርዓቱ ከማንኛውም ድንገተኛ የደህንነት ውድቀት የመታደግ ከፍተኛ ስትራቴጂካዊ ሚናን የሚጫወት ሌላኛው ኢራን ስርዓቷን ለማስጠበቅ ያቋቋመችው ጠንካራ ግንብ ነው። በሌላ በኩል የኢራን የደህንነት ፍልስፍና እንደሚያሳየው የሀገሪቱ የፖለቲካ መሪዎች የስርዓቱን ህልውና ያስጠበቁት በአንድ ወታደራዊ ማዕከል ወይም ድርጅት ላይ በመተማመን አይደለም። ይልቁንም እርስ በርስ በሚደጋግፉና አንዱ ሌላውን በሚቆጣጠር በርካታ የተደራረቡ ምሰሶዎች ላይ የተገነባ የደህንነት መዋቅርን በመፍጠር ነው። መደበኛው ጦር ወይም አርቴሽ የሀገሪቱን ድንበርና ሉዓላዊነት በመጠበቅ ባህላዊ የወታደርነት ሚናውን ሲወጣ፣ የኢስላሚክ ሪቮሉሽናሪ ጋርድ ኮርፕ ደግሞ የስርዓቱን የፖለቲካ አይዲዮሎጂ እንዲሁም ኢኮኖሚያዊ የበላይነት በጽኑ መሰረት ላይ ያቆማል። በIRGC ስር የሚገኙት የአየርና የጠፈር ወይም ኤሮስፔስ ኃይሎች በባሊስቲክ ሚሳኤሎችና ድሮኖች የውጭ ጥላቶችን ጥቃት አስቀድሞ ሲያግዱና ያጸፋ ምላሽ ሲወስዱ፣ የባሲጅ ህዝባዊ ሰራዊት ደግሞ በህብረተሰቡ ውስጥ በመሰግሰግ የውስጥ አመጾችና ተቃውሞችን በፍጥነት ለማክሸፍ ይሰራል። ከሀገር ድንበር ውጭ ደግሞ የቅዱስ ኃይል የውክልና መረቦችን በመዘርጋት ውጊያውን ከኢራን መሬት ርቆ እንዲካሄድ ለማድረግ ይሰራሉ። እነዚህ ሁሉ ደግሞ 16 ያህል ወታደራዊና የስለላ ተቋማት በቅንጅት ይደግፏቸዋል። ይህ የተደራረበ የመከላከልና የደህንነት ቀመር የቴህራን ስርዓት ላለፉት 4 አስርት ዓመታት ከባድ የውስጥና የውጭ ማዕበሎችን ተቋቁሞ እንዲሻገር ነው ያስቻለው። ማንኛውም የመፈንቅለ መንግስት ሙከራዎች፣ የውጭ ወታደራዊ ስጋቶች ወይም የውስጥ ህዝባዊ እምቢተኝነቶች በሚነሱበት ጊዜ የመዋቅሩ መደራረብ አንዱ ክፍል ቢዳከም እንኳን ሌላው ወዲያውኑ ምላሽ እንዲሰጥ ያስችለዋል። ይህ አሰራር ኢራን በፖለቲካ ሳይንስ አነጋገር እጅግ ለመጣል አስቸጋሪ የሆነ መንግስታዊ መዋቅር እንዲኖራት አደረገ። ነገር ግን ይህ እጅግ የተወሳሰበ የደህንነት መዋቅር ወደፊት በሚመጡት አዳዲስ ፈተናዎች ፊት ምን ያህል ጸንቶ ሊቀጥል ይችላል የሚለው ጥያቄ የብዙ ተንታኞች ትኩረት ነው። በሀገር ውስጥ እያደገ የመጣው የኢኮኖሚ ውድቀት፣ የህዝቡ የለውጥ ጥያቄ እንዲሁም በወጣቱ ትውልድና በስርዓቱ አይዲዮሎጂ መካከል ያለውን ልዩነት እየሰፋ መሄዱ የባሲጅና የIRGCን የውስጥ ቁጥጥር አቅም እየፈተነው እንደሚገኝ ይነሳል። ከዚህ በተጨማሪም የውጭ ጠላቶች የሚያካሂዱት የተራቀቀ የሳይበር ጦርነት፣ የቴክኖሎጂ የበላይነትና የታለሙ የከፍተኛ አመራሮች ግድያ ወይም አሳሲኔሽኖች በደህንነት መረቡ ውስጥ ክፍተቶች እንዳሉ እያሳዩ እንደሆነ ይታመናል። የኢራን ትይዩ ወታደራዊና የደህንነት ተቋማት ስርዓቱን ከማንኛውም ድንገተኛ መፍረስ የታገዱ ብረት ለበስ ምሰሶዎች ናቸው። ይህ የተገነባው የተወሳሰበ መዋቅር የኢራንን ፖለቲካዊን ህልውና እስከዛሬ አስጠብቆ ቢቆይም ከጊዜ ወደ ጊዜ እያደገ የመጣውን የህዝብ የለውጥ ጥያቄና የውጭ ኃይሎችን የቴክኖሎጂ ስጋት በረጅም ጊዜ መቋቋም እንደሚችል ግን የታሪክና የጊዜ ጉዳይ ሆኖ የሚቀጥል ይሆናል በማለት የዕለቱን ፕሮግራማችን እዚህ ላይ እንቋጫለን። የተከበራችሁ የገበያ ግሎባል ተከታታዮቻችን አብራችሁን በመቆየት ስላደመጣችሁን ስለተከታተላችሁን እጅግ
አድርጌ ያመሰግናችኋለሁ። ቪዲዮውን ከወደዳችሁት ላይክ ማድረጋችሁን አትርሱ። ሐሳብ አስተያየታችሁን በኮሜንት መስጫው ላይ አስቀምጡልን። የዩቲዩብ ገጻችንም ሰብስክራይብ አድርጉ። በቀጣይ በሌላ ጉዳይ መልሰን የምንገናኝ ይሆናል። እስከዚያ ድረስ ግን በቸር ሰንብቱልን። ሰላም። አስደሳች ዜና ለውድ ደንበኞቻችንና ለቤት ፈላጊዎች በመሃል መገናኛ ዲያስፖራ አደባባይ አጠገብ የጫካ ፕሮጀክት እይታ ያለው ዘመናዊ አፓርትመንት በ40/60 አከፋፈል ከስቱዲዮ እስከ ባለ 3 መኝታ ቤቶችን ለተወሰነ ጊዜ ብቻ በሚቆይ ልዩ ቅናሽ አቅርበንልዎታል። ስቱዲዮ በ2.7 ሚሊዮን ብር ጠቅላላ ዋጋ፣ ባለ 1 መኝታ በ4.4 ሚሊዮን ብር ጠቅላላ ዋጋ፣ ባለ 2 መኝታ በ6.7 ሚሊዮን ብር ጠቅላላ ዋጋ፣ ባለ 3 መኝታ በ8.3 ሚሊዮን ብር ጠቅላላ ዋጋ የግሎ ያድርጉ። ምን ይሄ ብቻ! የዲፕሎማት መንደር በሆነችው በሳር ቤት አደባባይ የ30% ቅናሽ የተደረገባቸውን አፓርትመንት ቤቶች ከባለ 1 እስከ ባለ 3 መኝታ ቤቶችን በመሸጥ ላይ እንገኛለን። ልብ ይበሉ፣ ይህ ልዩ ቅናሽ ለተወሰኑ ቀናቶች ብቻ የሚቆይ በመሆኑ ፈጥነው ይመዝገቡ። ለበለጠ መረጃ በ0908882208 ወይም በ0969699373 ይደውሉልን። ቴምር ሪል ስቴት